በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሐቦች ታሪክ፣ የታላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። ቢስሚላህ አላሁመ ለከል ሐምድ ከማ የንበጊ ሊጀላሊ ወጅሂክ ወዐዚሚ ሱልጣኒክ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ባልና ሚስት ከረመዳን ወራት ባንዱ በሰፈራቸው የሚገኙትን ታዋቂ የመስጂድ ኢማም ለፊጥር ጋበዟቸው። ኢማሙም ግብዣውን በክብር ተቀበሉ። የቤቱ እማወራ የምግብ ማዕዱን ለማዘጋጀት ተፍተፍ እያለች ሳለ ገንዘቧን ጠረጴዛው ላይ ጥላ ወደ ኩሽና አመራች። ፊጥራው ተጠናቀቀ። ኢማሙም ሄዱ። ሚስት ገንዘቧ እንደጠፋ አስተዋለች። ገንዘቡን የሰረቀው ማን ነው ተብሎ አይጠየቅ ነገር። ባልና ሚስት ልጆች የሏቸው። በወቅቱ ወደ ቤት የመጡት የመስጂድ ኢማም ብቻ ናቸው። ውስጧ በጥርጣሬ ተናጠ። ታሪኩን ለባለቤቷ አጫወተችው። የመስጂዱን ኢማም እንዲያማክራቸውና ጉዳዩን እንዲያረጋግጥ ጠየቀችው። እረ ነውር ነው፣ ባይሆን ከኢማሙ ጋር የፈጠርነውን ስር የሰደደ ግንኙነት አቋርጠን ፋይሉን እንዘጋለን እንጂ እንዲህ አይነት ጥያቄ ማንሳት የማይታሰብ ነው በማለት መለሰላት። ቀናት በነፋስ ፍጥነት ከነፉ። ቀጣዩ ረመዳን ገባ። ባል ከሚስቱ ጋር ተቀመጠ። እንግዲህ የእዝነትና የይቅርታ ወር ስለገባ ያለፈውን መርሳት አለብን። እንደምታውቂው ኢማሙም ቤተሰብ የላቸው የኛው ስለሆኑ ዘንድሮም ቢሆን ለኢፍጣር ልንጋብዛቸው ይገባል በማለት ሚስቱን አማከራት። ሚስት ለአፍታ ዝም ካለች በኋላ በሐሳብህ እስማማለሁ፣ ነገር ግን የማስቀምጠው ቅድመ ሁኔታ ይኖራል። እርሱም የባለፈው ዓመት ረመዳን ላይ ስለተሰረቀው የገንዘብ ጉዳይ በግልጽ እንድታወሩ እፈልጋለሁ አለችው። ባቀረበችውም ሐሳብ ተስማሙ። የመስጂዱ ኢማም ግብዣውን ተቀብለው ከቤት መጡ። ፊጥራውን ከጨረሱ በኋላ የቤቱ አባወራ ጉዳዩን በይፋ አነሳው። ስለ ገንዘቡ ሁኔታ በቀጥታ ጠየቃቸው። ከፍተኛ የሐፍረት ስሜት ተሰማቸው። እንባቸው በጉንጮቻቸው ላይ ተንኳለለ። ካቀረቀሩበት ቀና አሉ። አይኖቻቸው የእንባ ቋጠሯቸውን እንደፈቱ ነው። ሚስት ፈጠን ብላ ኢማም ሆይ ምን ሆነው ነው የሚያለቅሱት በማለት ጠየቀቻቸው። አዎ ገንዘቡን ያነሳሁት እኔ ነኝ። ያስቀመጥኩትም የመጽሐፍት መደርደሪያው ላይ ከተቀመጠው ብቸኛ ቁርአን ውስጥ ነው። እንባዬ የፈሰሰው ረመዳንን ጨምሮ ለ365 ቀናት ያህል የአላህን መጽሐፍ ገልጣችሁ አንድ ፊደል እንኳን ባለመቅራታችሁ ውስጤን ተሰምቶት ነው በማለት ምላሽ ሰጡ። በዚህን ጊዜ የቤቱ አባወራ በፍጥነት በመደርደሪያው ላይ ወደ ተቀመጠው ቁርአን አመራ። ገንዘቡንም የቁርአኑ የመጀመሪያና ሁለተኛ ምዕራፍ መሃል ላይ ተቀምጦ አገኘው። ሚስት እንባዋ ግድቡን ጥሶ ፈሰሰ። ኢማሙን በክፉ በመጠራጠሯ ይቅርታ ጠየቀቻቸው። ልጄ ሆይ እኔ ደካማ የአላህ ባሪያ ነኝ። ይልቅ ዓመቱን ሙሉ ቁርአኑን ችላ በማለትሽ ይቅርታና ምህረት ከአላህ ጠይቂ በማለት መከሯት። እኛስ መቼ ይሆን ለመጨረሻ ጊዜ የአላህን ቃል ከፍተን ያነበብነው? ነፍሳችንን ሳንዋሽ እውነቱን ለራሳችን እንንገረው። ወገኖቼ የአላህ ቃል እየጠራን ቢሆንም ችላ ብለነዋል። በየቀኑ ከቁርአን ምን ያህል ታነቢያለሽ አሏት። የሚያስፈልገኝን ደስታ ያህል
አለቻቸው። ብዙ ባነበብኩ ቁጥር ብዙ ደስታ አገኛለሁ ማለቷ ነው። መደሰት ካማረኝ በቁርአን እደሰታለሁ ማለቷ ነው። በእርግጥም የአላህን ቁርአን ከፍቶ ማየቱ ብቻ ደስታን ይሰጣል፣ እርካታን ያጎናጽፋል። ዘመኑ በብዙ ነገሩ ቢዚ አድርጎናል። ልጅ ሆኜ የቁርአን ጓደኛ ነበርኩ። ግና ዛሬ ከቁርአን ርቄ ወደ ሶሻል ሚዲያው መመላለስ ካበዛው ሰነበትኩ። አወይ ልጅነቴ! የቂያማ ቀን ቁርአን ከሚከሳቸው ሰዎች አንዱ እንዳልሆን ሰጋለሁ። አዎን፣ የቂያማ ቀን ቁርአን የዘጉትንና ያኮረፉትን ሰዎች ይከሳል። ቁርአን አንብበውት በሱ ያልሰሩበትን በእውነተኛው የፍርድ አደባባይ ይሞግታል። ከተሰቀልኩበት አላወረዱኝም፣ አላነበቡኝም፣ አልሰሩብኝም ይላል። አላህ በረሕመቱ ይሁነን። ሐቂቃ ግን በረመዳን የዘጋነውን ቁርአን መልሰን የምንከፍተው መቼ ነው ግን? አጠገባችን እያለ ረሳነው እኮ፣ እርስት ታደረግነው። ወላሂ የፈጠረን ጌታ አላህ ሱብሓነሁ ወተዓላ በሕይወታችን ከርሱ ተነጥለን እንዳንቀር ከርሱ ጋር የምንገናኝበትን በርካታ መስመሮች አበጀለን። አንዱ መስመር የቁርአን ነው። ከቁርአን ተቆራረጥን ማለት ከአላህ ተቆራረጥን ማለት ነው። ቁርአንን ከረሳንና ትኩረታችን በሌሎች ነገሮች ንባብ ላይ ካደረግን በእርግጥ ቆይተናል። ደንዝዞ ከመቅረት አላህ ይጠብቀን። አላወቅንም እንጂ የቁርአን ኑሮ የደስታ ኑሮ ነው። ከፍቶ ማየቱ ብቻ ልብን ያሰክናል። ለማንበብ መንገራገጩ ጭምር ምንዳን ያስገኛል። አላህ ቁርአንን በረከት፣ ፈውስና ቀናቻ አድርጎ ነው ያወረደልን። በየቀኑ ልጆቻችንንና ቤተሰቦቻችንን በማስተማር የጨለመ ቤታችንን እናድምቅበት። ከቁርአን ጋር የሆነ ቤተሰብ አላህ ከዚያ ቤተሰብ ጋር ይሆናል፣ በረከቱንም በሰፊው ያወርድለታል። አንድ የቁርአን ሰው ምን ይላል መሰላችሁ? ቁርአንን በማንበብ ቢዚ ሆነንና በረከት ሁሉ በዛልን። ሩጫችን ከመብዛቱ ጋር ውጤታችን እንዴት አናሳ እንደሆነ ልብ በሉ። ከጊዜ ከገንዘብና ከዕድሜያችን በረከት የተነሳው ከቁርአን በመራቃችን እንደሆነም እናስተውል። ከቁርአን ጋር መሆን ማለት ከአላህ ጋር መሆን ነው። ስለሆነም ቁርአን ማንበብ የሚያበዛ ሰው የአላህ በረከት ባይጎርፍለት የሚገርም ነው የሚሆነው። የቁርአን በረከት ከሚገኝባቸው መስመሮች መካከል ልጆችን በቁርአን ማሳደግ የሚገኘው ትርፍ ነው። በልጅነት ቁርአንን መማር ልቦናን ይከፍታል፣ አእምሮን ያሰላል፣ ንቃትን ይጨምራል። ለዚያም ነው በልጅነታቸው ቁርአን የተማሩ ልጆች በትምህርት ጎበዞች ናቸው የሚባለው። ኢብራሂም አልመቅደሲ ለትምህርት የሚሄደውን ጓደኛቸውን ሲመክሩ እንዲህ ብለውት ነበር፣ ቁርአንን ማንበብ አብዛ፣ ብዙ ባነበብክ ቁጥር የምትመኘው ነገር ሁሉ ይገራልሃልና። ቁርአንን የሚወድ ሰው አላህን የሚወድ ነው። አላህን ስለሚወድ ሁሌም በቁርአኑ በኩል ሊያገኘውና ሊያዳምጠው ብሎ ቁርአን ያነሳል። በእርግጥም ከልጅነታችን ጀምሮ የተረዳነው ነገር ቢኖር የቁርአን ሰዎች ለቁርአን ልዩ ፍቅር ያላቸው የአላህ ሰዎች መሆናቸው ነው። አላህ ለኔ ላላቸው ሰዎቹ ነገርን ሁሉ ባያገራ የሚገርም ነው የሚሆነው። አብዱል መሊክ ኢብኑ ዑመይር ቁርአን አንባቢዎች ያልተበከለ አእምሮ ባለቤቶች ናቸው ብለዋል። አእምሮአቸው ባለመበከሉም ነው ከሌሎች መጽሐፎች ሁሉ መርጠው ወደ ቁርአን ንባብ ያዘነበሉት። ወደ ቁርአን ማዘንበል ወደ ንጽህናና ወደ ንጹህ ነገር ማዘንበል ነው። የቁርአን ሑፋዞች ያን ሁሉ ገጽ መሸምደድ የቻሉት ንጹህ ስለሆኑ ነው።
ለንጹህ የአእምሮ ባለቤቶች እንደ ቁርአን ገር ነገር የለም። ኢማም አልቁርጡቢ እንደሚሉት ቁርአንን ማንበብ የሚያዘወትር ሰው እድሜው 100 እንኳን ቢሞላ አእምሮ ንቁ ነው። በዚህ ረገድ በሐያታችን ብዙ ሰዎችን አይተናል። ቁርአን ብርሃን ነው፣ ለነፍስም ለአካልም ለፊትም ብርሃን ነው። ቁርአን የሚወዱ ሰዎች እድሜያቸው ቢገፋም የማስታወስ ችሎታቸው ከፍ ያለ ነው። ጥንካሬያቸውም የሚገርም ነው። ፊታቸው ያልተሸበሸበ፣ ወገባቸው ያልጎበጠ ብዙዎችን አይተናል። ዛሬ ላይ ቁርአን ለማንበብ እድሉ ሰፊ ነው። ቁርአን በየሞባይሉ ላይ ተጭነዋል። ቁርአን ያለበትን ሞባይላችን ከኪሳችን አውጥተን አሊያም ሙስሐፉን ከመደርደሪያው ላይ አውርደን ለማንበብ ባንታደል እንኳን ባገኘንበት አጋጣሚ ሁሉ ቁርአንን ኤርፎናችንን ሰክተን ማዳመጥ እንችላለን። ለዚህ ትልቅ ትርፍ ለሚገኝበት ሥራ ራሳችንን ማግራት ይኖርብናል። ቁርአንን ስናዳምጠው በረከቱ ከጆሮአችን አልፎ ወደ ሰውነታችን ይዘልቃል፣ መልእክቱም ወደ ደማችን ይሰርጻል። ቁርአን ከየትኛውም በመርፌ ከሚሰጥ መድኃኒት በላይ በሰውነት ህዋሳት ላይ ነፍስ ይዘራል። ብልህ ከሆንን በተገኘው አጋጣሚ ሁሉ ስንቆምም ሆነ ስንቀመጥ፣ ስንጋደምም ሆነ ስንሮጥ በረከቱን እናትርፍ። ታክሲ ውስጥ ለታክሲ ወረፋ ስንቆም፣ እንቅልፍ አልወስድ ሲለን፣ የእግር መንገድ ስንጓዝ፣ ዝም ብለን ያላንዳች ትርፍና ትርጉም ከመቆምና ከመቀመጥ ቁርአንን ወዳጃችን እናድርገው። ትርጉሙን ባናውቅ እንኳን ቁርአን የሚነግረን አንዳች ነገር አለው። ቁርአን ምርጥ ማጠቢያ ነው። የዛገ ልብን ያጸዳል፣ የነተበ አእምሮን ያበራል። ለየትኛውም ችግር መድኃኒት፣ ለማንኛውም በሽታ ፈውስ ነው። ቁርአን ጭንቀትን ያስወግዳል፣ ሐዘንንም ያስረሳል። በሐያታችን ደስታ የሚኖረን ለአላህ ቃል ቁርአን በቀረብን ቁጥር እንደሆነ እናስታውስ። የአላህን እዝነት የምናገኘውም ለአላህ ቁርአን በቀረብን ልክ መሆኑን እንወቅ። ይህም በማንበብ፣ በማዳመጥ፣ በመማር፣ በማስተማርና በሌላም መልኩ ሊሆን ይችላል። ኢማም ኢብኑል ጀውዚ ምን ይላሉ መሰላችሁ? ቁርአን እንደ ማር ሁሉ ሁነኛ መድኃኒት ነው። የማርን ጥቅም አላህም ሱብሓነሁ ወተዓላ በቁርአን ውስጥ አውስቶታል። ጥቅሙ ሁለገብ ነው። ምግብም መጠጥም ነው። መድኃኒትነቱ ሰፊ ነው። ለዘርፈ ብዙ በሽታዎች ማከሚያ ነው። ቁርአን ጥቅሙ ከማርም ይበልጣል። ኢብኑ ተይሚያ ረሂመሁላህ ምን ይላሉ? ለአእምሮም ሆነ ለነፍስ ቁርአንን ከመመልከት በላይ ምግብ የለም። አካልን ይጠብቃል፣ ደስታን ያጎናጽፋል። ዘመናቸውን ሁሉ በቁርአን የኖሩ ትላልቆቹ ሸይኾቻችንና ደጋጎቹ የአላህ ባሮች የሚመሰክሩት ይህ ነው። አይናቸው እስኪጠፋና እስኪሞቱ ድረስም ከቁርአን አልተለዩ። ትልቁ ዋስትና ደግሞ የረሱላችን ዓለይሂ ሰላቱ ወሰላም ነው። ቁርአንን አንብቡ፣ እሱ የቂያማ ቀን አማላጅ ሆኖ ይመጣልና ዓለይሂ ሰላቱ ወሰላም። ቁርአን ለወዳጆቹ ጠበቃና ተከራካሪ ነው። ዛሬ አጥብቀው የያዙትን ወዳጆቹን ነገ ይደርስላቸዋል። ችግር በገጠማቸው ጊዜ ከጎናቸው ይቆማል፣ ያሸማግላል፣ ያማልዳል። እኛ ግን ያማልዳችኋልና ፌስቡኩን ተደፍታችሁበት ዋሉ፣ ከቁርአን ይልቅ ሌላ ነገር አንብቡ፣ ተወዳጁ የተባልን እኮ ነው የምንመስለው። ነገ አላህ ፊት ላይጠቅመን ነገር። ዛሬ ላይ ራሳችንን ያሰጠምንባቸው እጅግ በርካታ አይረቤ ነገሮች አሉ። አላህ ምስክሬ ነው። እነዚህ ነገሮች ብዙዎቹ ተራ ነገሮች ናቸው። የሚጠቅሙ ይመስላሉ እንጂ አይጠቅሙም። ትርፍ አይገኝባቸውም፣ ሰው አይኮንባቸውም። በእነርሱ መጠመድ
ለዛሬም ሆነ ለነገ ህይወታችን አይጠቅመንም። ቁርአን በአንድ ጎን ቢቀመጥና እነርሱ ሁሉ ተሰባስበው በሌላ አንድ ጎን ቢቀመጡ የቁርአን ክብደት በእጅጉ ያመዝናል። ስለዚህ ክብደት ያለውን እንያዝ። ከቁርአን ጋር በመሆን ከአላህ ጋር እንሁን። የቁርአን ወዳጅ መሆን በመጨረሻው ዓለም ያሸልማል። በቂያማ ቀን የቁርአን ባለቤት የሆኑ ልጆችም ሆኑ ወላጆቻቸው አላህ ዘንድ ትልቅ ክብርን ይጎናጸፋሉ። ልጆቹ በታላቅ የክብር ዙፋን ላይ አክሊል ደፍተው ይቀመጣሉ። ቁርአንን ከማወቅ በላይ ንግስና የለም። የቁርአን ሰዎች ልዩ የአላህ ሰዎች ናቸው። እጅግ ወሳኝ ሰዎች ናቸው። አይደለም ከቁርአን ሰዎችም የተጠጋ ሰው ፈጽሞ አይወድቅም፣ አይከስርም፣ ፈጽሞ እድለቢስ አይሆንም። በቁርአን ሰዎች በረከት ምክንያት እሱም ከነርሱ ጋር ይጠራል፣ ትሩፋቱም ለሱ ይደርሳል። ቁርአን ይህን ሁሉ ትሩፋት እያለው በራሳችን ላይ ምን ያህል እንደሰሰትን አያችሁ አይደል? እኛ ግን ምን አይነት ሰዎች ነን? በአላህ በሚጠቅመን ነገር ላይ ጥቂት፣ ብዙም በማይጠቅመን ነገር ላይ ብዙ ሰዓት እናሳልፋለን። አላህ የሻለት ሰው ይህን መልእክት ለመረዳት ሁለት ያነባል። ተረድቶም ቁርአንን ይከፍታል፣ ሐሳቡንም ለሌሎች ያካፍላል። እስቲ ሁሌም ባንችል አልፎም ቢሆን ለቁርአን ጊዜ እንስጥ። ከፌስቡኩ ቀና ብለን የአላህን እዝነትና በረከት ሽተን አንዲት ምዕራፍ አብረን እናንብብ። ያ ረብ ቁርአንን አስወድደን ዘወትር ከሚያነቡትም አድርገን። ያ አላህ ስብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.